አርሴናል ግን ባለፈው የተሸነፈው ነው ወይስ ድጋሚ የተሸነፈው ነው? ብሩኬ ያኮረፈው በአርሴናል ነው። አርሴናል ስለተሸነፈ አኮረፈ የሚል በጣም ብዙ ሰው እያየው ነበረ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ። እንግዲህ ፍፄና ሀይሚም ያው የጥፋተኝነት ስሜት ተሰምቶናል ብለው መጥተዋል። አርሴናል ግን ምን ነው አለ በተደጋጋሚ እየተሸነፈ ነው እና እነ ብሩኬ ራሱ ሙዳቸው እየጠፋ ነው፣ ምሳ እስካለ መብላት ድረስ። ይህ ሁሉ የሚሆነው ስለወደዱ ስለደገፉ ነው። በጣም ከባድ እኮ ነው። እንግዲህ ፍፄና ሀይሚ ደግሞ እኛ በቃ ተጸጽተናል፣ አጠፍተናል፣ እንደዛ ማድረግ አልነበረብንም ብለው ቪዲዮ ሰርተዋል። ቪዲዮቸውን እያየው ነበረ። እኔ ቪዲዮ ያልሰራሁት ውዶችዬ፣ ሞከርኩ አልቻልኩም። ድምፄ ተዘጋ፣ በጣም ያፈነኝ ነበረና ቪዲዮ ልሰራ ስሞክር ነው ደግሞ አብሶ በጣም የሚያፈነኝ እና ለዚህ መፍትሄ ይሄን በተከታታይ 3 ቀን ውሰጅ ተብያለሁ። ማታ ጀምሬ ነው አሁን ትንሽ ድምፄ እንደዚህ ፈታ ያለው፣ እግዚአብሔር ይመስገን። እኔ ከተሻለኝ ምናልባት እንደኔ በሽታ በምን የምትሰቃዩ ልትኖሩ ስለምትችል ከ5 ሰው ለ1 ሰው ሊጠቅም ይችላል እና እነግራችኋለሁ። እኔ ከተሻለኝ ያው ሽቶ ምናምን እኔ ብዙ በጣም ነው ከባድ ነው፣ ብቻ ሽቶ አልወድም እና ብቻ ግን እነግራችኋለሁ። እና ወደ ቪዲዮአችን ስናልፍ እንግዲህ ሀይሚና ብሩኬ ያው ይቅርታ ጠይቀዋል። ፍፄና ሀይሚ ደግሞ ተጸጽተናል፣ በቃ ማድረግ አልነበረብንም፣ አስቀይመነዋል፣ በጣም ነው የተከፋብን ብለው ይቅርታ ጠይቀውት ነበረ። በመጀመሪያ ማወቅ ያለብን ነገር ከሀይሚና ከብሩኬ መካከል ምንም ነገር ሊፈጠር ይችላል። ዞሮ ዞሮ ግን ሀይሚና ብሩኬ እጅና ጓንት ናቸው። አንድ መሆናቸውን አንርሳ። ይሄን ልናቅ ይገባል፣ ልባችንም ሊያምን ይገባል። ከዛ በመቀጠል ደግሞ ዝቅ ብሎ የሚጠይቅ ይቅርታ የሚጠይቅ ልብ ያላችሁ ሰዎች፣ ብቻ ባጭሩ የይቅርታ ልብ ያላችሁ ሰዎች እጅግ በጣም እድለኞች ናችሁ። መልካም ልብ ፈጣሪ ስለሰጣችሁ ነው ዝቅ ብላችሁ መጠየቅ የምትችሉት። በጣም ብዙ ሰዎች በጣም ትልቅ ጥፋት አጥፍተው እንኳን አይደለም ዝቅ ብለው መጠየቅ፣ በእውነት ያን ጥፋት ራሱ ይደመስሱታል። ምንም እንዳላጠፉ ኖርማል ይሆናሉ። እና በተቃራኒው ደግሞ እንደዚህ ዝቅ ብሎ የሚጠይቁ ሰዎች በጣም ብዙ ናቸው። እና እንግዲህ ሀይሚ ዝቅ ብላ ይቅርታ ስለጠየቀች ለምን ዝቅ ትያለሽ? ዝቅ ካልሽስ ለምንድነው ይቅርታሽን የማይቀበለው? ለምን ያካብዳል? በሚል አምባጓሮ ተነስቷል። ያው ሀይሚ ዝቅም ማለች ከፍም ማለች ከእሷ ላይ ዝቅ ስላለች የሚቀንስ ነገር የለም፣ ከፍም ስላለች የሚጨምር ነገር የለም። እንደውም ዝቅ በማለቷ ትልቅነቷን ነው ያሳየችው ሀይሚ። በእውነት እኔ ከመወዳት በላይ ነው የወደድኳት። ዝቅ ብላ ይቅርታ ስትጠይቅ ደግሞ ዝቅ ያለ ከፍ ይላል፣ ከፍ ያለ ደግሞ ዝቅ ይላል የሚለውን ቃል አታውቁትምና ነው። ዝቅ ብሎ ይቅርታ መጠየቅ ያስተርፋል እንጂ አያስጎድልም። በዚህ አጋጣሚ ምንም ይሁን ይቅርታ ጠይቀውታል ላደረጉት ነገር። እንደኔ ማለት ነው ስነግራችሁ ይቅርታ የሚያስጠይቅ ነገር አልነበረም። ለምን? ሁለቱም ፕራንክ ስለሚሰራሩ ያው ብድሩን ስለሚመልስላት እሷም ስለምትመልስላት ያን ያክል ይቅርታ ያስጠይቃል ብዬ አላስብም። ግን ደግሞ ይቅርታ በመጠየቋ እጅግ በጣም ነው ደስ ያለኝ። የኔ ቅመም የይቅርታ ልብ ያላትና ሲጀመር ሀይሚ በቃ አምናበት ነው አስቀይሜዋለሁ ብላ ልቧ ስላመነ ነው ይቅርታ የጠየቀችው። ይሄ ደግሞ ምንም መዋረድ አይደለም፣ ከፍ ማለት ነው። እንደው ሰበብ አግኝታችሁ ልጅቷን መውቀት ስለፈለጋችሁ ነው እንጂ ሁሌ ትለማመጫለሽ፣ ሁሌ ወንድ ተለማማጭ። ይቅርታ መጠየቅ እኮ ማለት ከመቼ ወዲህ ነው መለማመጥ ሆኖ የሚያውቀው? ይቅርታ መጠየቅ እኮ ሰላም መፍጠር ነው አይደል እንዴ? ሀይሚን ከልባችሁ የምትወዱ ከሆነ የምር ከልባችሁ የምታስቡላት ከሆነ የምትወደውን ውደዱላት፣ የምታከብረውን አከብሩላት። ለእሷ አስፈላጊ የሆነን ነገር ከእሷ ለማራቅ አትሞክሩ። ብሩኬ ለሀይሚ ምን ያክል አስፈላጊ እንደሆነ ታውቃላችሁ። ሀይሚም ለብሩኬ ምን ያክል አስፈላጊ እንደሆነች ታውቃላችሁ። ስለዚህ በእነዚህ መካከል እየገባችሁ የሚያራርቅ ቃላትን አትጠቀሙ ባካችሁን። በተለይ ደግሞ አንዳንድ ዩቲዩበሮች ማለት ነው እንዴ፣ ትዕግስተኛ ሆኑ። ምንድን ነው ከእሳት ላይ ቤንዝል ማርከፍከፍ? ያደለው እኮ እንደው የፈለገ ነገር ቢሆን ሰላምን ሰብኮ ሰውን ለማስታረቅ ይሞክራል። እናንተ ደግሞ ነገሩን ለማቀጣጠል የምትጥሩ ሰዎች አላችሁና በጣም ያሳዝናል። እንግዲህ ዋናው ነገር ምንድን ነው? እንደዛ ይቅርታ ስትለው ዝቅ ብላ ለምንድን ነው ይቅርታዋን የማይቀበል እያላችሁ ነበር። በመጀመሪያ ደረጃ ይቅርታዋን ተቀብሏታል እኮ። ሲቀጥል ደግሞ ሀይሚና ብሩኬ በደንብ ይተዋወቃሉ። እነሱ እኛ ከምንለው በላይ እነሱ በደንብ ይግባባሉ፣ ይተዋወቃሉ፣ ይናበባሉ። እኛ ከመካከል መግባት አይጠበቅብንም። ሌላ አጉል አማርኛ መናገርም አይጠበቅብንም። የእኔ ቆንጆ ይቅርታ አድርጌልሻለሁ፣ ይቅርታሽን ተቀብያለሁ ብሎ ነው የሸረተውና እሷም ደግሞ አይታችኋል፣ የልቤ ካውያ ብላ ነው የሸረተችው።
አሁን ተውት፣ ይሄ ሸሩ ምናምን አይደለም ዋናው ቁም ነገሩ። እኔ ብሩኬን የተረዳሁት እንዴት እንደሆነ ታውቃላችሁ? ይቅርታ አድርጓል እኮ ነገር ግን እንደዛ ትንሽ ድብር ያለው ምክንያት ምናልባት አርሴናል ባላችሁት በዛም ሊሆን ይችላል። አርሴናልን ያክል እንደሚወደው ታውቃላችሁ። በዛም ሊሆን ይችላል እንደዛ ስሜታዊ የሆነው የደበረው ደግሞ ከሀይሚ ፊት እንደዛ የሆነ አስቧል። በቃ ድጋሚ ሊመጣባቸው ነው። ሁለቱንም ሊሰራላቸው ስለፈለገ እንደውም እኮ ምንም አልደበቀም። ከፊታቸው ላይ እየተናገረ ነው። እኔ በምን እንደምመጣ አታውቁም እያለ እያስጠነቀቃቸው ነበር አይደለም። ስለዚህ ያን ነገር ማድረግ የፈለገው እንደዚህ ሰላም ሆኖ ምናምን ስቆ ተጫወቱ አይደለም፣ ኮስተር ማለት ነበረበት። እኔ እንደተረዳሁት ነው ውዶችዬ፣ እንጂ ለሀይሚም ለብሩኬም አዳልቻ አይደለም። ይቅርታዋን እንደተቀበላት እያየውኝ ነው። ብዙ ጊዜ ሀይሚና ብሩኬ ሲሰሩ አሁን ያመጡት ነገር ምንድን ነው? የሆነ ስቶሪ ላይ የሚሆን ምንም ይሁን የሆነ ደስ የማይሉ ቃላቶችን ይለጥፋሉ አይደለ? ለምሳሌ በሙዚቃ የሚሆን መልእክታቸውን ያስተላልፋሉ። ሀይሚ የሆነ ፕራንክ ልትሰራ ስትል የሆነ ያልሆነ ሙዚቃ ትለቃለች። ብሩኬም እንደዛ እያሉ ነው ፕራንካቸውን የሚጀምሩት። እና ብሩኬ ከዚህ ጋር ትንሽ እንደዚህ ጀነን ያለው ፕራንክ ሊሰራ ነው። በቃ በከባዱ ሊመጣ ነው። መፍራት የለባቸው ብሩኬ ለሚሰራው ፕራንክ ነው። በጣም እያስጠነቀቃቸው ነበር። እና እንደውም እኔ ሀይሚ በጣም ነው አንጀቴ ነው የበላችሁ። ሀይሚ ፕራንክ አድርጋ ብታጠፋም ባታጠፋም ታሳዝነኛለች። በቃ ስስ ልብ ስላላት በእውነት በጣም ነው የምታሳዝና። ማታ በጣም ነው ያሳዘነችኝ። እኔ እንዳንተ ጠንካራ አይደለሁም እባክህን እያለች ማለት ከባድ ነገር እንዳታደርግ እያለች ስትጠይቀው በጣም ነው ያዘንኩት። እና የብሩኬ አያያዝ ራሱ በጣም ነበር ያስፈራኝ። በከባዱ ሊመጣ እንደሆን ስለተረዳሁት እና ከሀይሚ ላይ ነገር ይገናል፣ ከብሩኬ ላይ የምትሉ ከብሩኬም ላይ ነገር ይገናል። ከሁለታቸውም ላይ ምንም አይነት ነገር ይስሩ፣ ሁለታቸውም ነገር ይገንባቸዋል። በቃ ባጭሩ ምንም ከዚህ ጋር መለያየት አያስፈልግም። እውነት ሀይሚና ብሩኬ እኮ በጣም መልካም ልጆች ናቸው። እነሱ ተነጋግረው እኮ ማለት ነው ድብን ያለ ፕራንክ መስራት ይችላሉ። አብርሽን ተመልከቱ። የመዳም ቅመም ትጨነቅ አትጨነቅ፣ ሆስፒታል ትግባ አትግባ ምንም አይደንቀውም። ባለፈው እንደዛ እየተጣሉ እያለ ስንት ሰው ሲጨነቅ ስንት ሰው ሲያነባ በቲክቶክ ላይ ስንት ነገር እያየ ምንም ዴንታም አልሰጠውም። ዝም ብሎ ነበር የሚሰራው። ሀይሚና ብሩኬ ግን እኛ እንደዚህ በምንሰራው ነገር በጣም ብሶ እየተጨነቀ ስለምናይ አንችልም ብለው ተናግረዋል አይደለም እንጂ ከዚህ በላይ እኮ አስጨናቂ ነገር መስራት ይችሉ ነበር። እንደውም ሀይሚና ብሩኬ ብዙ ቤተሰብን እያስጨነቁ አይደለም ብዬ ነው የማስበው። ለምን? መልካም ልብ ስላላቸው ሩህሩህ ስለሆኑ እና ፕሊስ በቃ ከቻላችሁ የሆነ ሁለታቸውን አንድ የሚያደርግ ነገር ኮምቱ። አጉል አማርኛ ነገር እየተናገራችሁ ልጅቷንም አትመርዟት። በቃ የምንናገራቸው ቃላቶች የምንጽፋቸው ቃላቶች በጣም ተጽዕኖ እንደሚያመጣ ተጽዕኖ እንደሚፈጥር መዘንጋት የለብንም። እና ሀይሚ ስትሰደብ አንተ ዝም ብለህ ታያለህ። ብሩኬ ሀይሚን ስለማትወዳት ነው ትላላችሁ። ስለማይወዳት አይደለም። ቢናገርም እርግጠኛ ነኝ ማንም የሚሰማው የለም። እንደኔ ግን የሆነ ልካቸውን ቢያስይዛቸው ባይ ነኝ ከዚህ በኋላ ማለት ነው። እንዴ አንዳንዴ ዝምታ እኮ ሲበዛ ፍራቻ አይደለም። እና እውነት በጣም ዝም ብዙ ጊዜ አብርሃም ይናገራል እኮ አትሳደቡ እያለ ይናገራል። ስለዚህ ብሩኬ ደግሞ በጣም እንዴት ነው ሸመኛ ነገር ነው ልበል፣ በቃ መናገር አይደፍርም። እና ከዚህ በኋላ ግን የሆነ እንደዚህ መስመር ያለፈ ነገር ሲኖር መናገር አለባቸው እየወጡ ማለት ነው። እግዚአብሔርን ማንም በማንም ላይ መብት የለውም። ፎቶቸውን እንደፈለጉ እየወሰዱ እየዘቀዘቁ የሚረግጧቸው ምን አደረጉ እነዚህ ልጆች? ማንንም አልነኩም። ራሳቸውን ችለው ነው እየሰሩ ያለ